በእኔና በእናንተ ላይ ታላቅ ፕሮጀክት ይዞ ነው የመጣው። የአንድ ሳምንት ስብከት የአንድ ሰሞን ንግግር ሳይሆን ይሄ ቤት የመንፈስ ቅዱስ ቤት ነው። እኛ በላይ የሆነ እኛ ማድረግ የማንችለው እኛ ልንሰራው የማንችለው የማንጠጋግነው ነገር ግን ሁሉ ጊዜ በሰማያዊ ጉልበት እየደገፈ የሚያንሳፍፈን ጌታ አለ። የማንታሰረው ለዚህ ነው። ወድቀን የማንቀረው ለዚህ ነው። የማንዝለው ለዚህ ነው። ኢየሱስን ከሙታን ያስነሳ እኔና እናንተን ከሙታን እያስነሳ ቀንበር እየሰበረ በሕይወት የሚያኖር ሌላ እያስወጣ ግባ፣ ሌላ እያባረርክ ግባ፣ ቀንበር እየሰበርክ ግባ። ስጋ የለበሱ በአንድ ወቅት ወደ ኋላ የሸሹ ነገር ግን አንድ ቀን እንዲሆነ ከሰማይ መንፈስ ቅዱስ በታላቅ ድምፅና በታላቅ ኃይል በላያቸው ላይ መጣ፣ ተቀመጠባቸው። ከዛ በኋላ ሞላባቸው። ከዛ ተናግሮት የማያውቁት ቋንቋ ተዋ ማለት ጀመሩ። ስጋ ያደረሰ ያን ቀን ስጋ ተለጎመ፣ ፍርሃት ተለጎመ፣ ጭንቀት ተለጎመ፣ ዲፕሬሽን ተለጎመ፣ ያ መንቀጥቀጥ ተለጎመ። መንፈስ ቅዱስ ኃይለኛ ሆነ ያን ቀን። ሃሌሉያ። ዛሬ በልቤ በተለይ በዚህ ቦታ ላካፍል የሞላው ሐሳብ 365 ቀን በአመቱ በየቀኑ በሰብከው የማይሰለቸኝ ያልተነገረለት ገና ደግሞ የሚነገርለት እኔን 39 አመት የተሸከመኝ ሲደክመኝ ኃይል ሲሆነኝ ሲወድቅ ሲያነሳኝ ሲዝል ኮንቪክት ያረገ ወደ ራሱ የመለሰ ያነቃቃ ለዛሬ ያበቃኝ ሐቂም ሆኖኝ ወደፊት እንዲሄድ ያደረገኝ ይረዳኝ ለምንድን ነው አንተ ሁሌ የምትነቃቃ ይሉኛል ሰዎች። እኔን የሚያቁኝ ሰዎች ሁሌ በቃ ብሶብሃል ይሉኛል። እንዲብስብኝ ያደረገው ወዳጄ መንፈስ ቅዱስ ነው ዛሬ የምሰብከው። ሃሌሉያ ሃሌሉያ። እስቲ ለመንፈስ ቅዱስ ክብር አምጡልን። ለረዳን፣ ለተሸከመን፣ ከኛ ጋር ላለው ላልተሰለቸን እግዚአብሔር የተባረከ ይሁን። ዛሬም እንጠይቀዋለን፣ ነገም እንጠይቀዋለን። ዛሬም ይሰራል፣ ነገም ይሰራል። ከዚህ ምድር እስክንሰናበት ድረስ የሚሸከመን የግል የውስጥ ወዳጃችን መንፈስ ቅዱስ ማኩራ ባሰጉላ። ሃሌሉያ ሃሌሉያ ሃሌሉያ። የጌታ መንፈስ በእኔና በእናንተ ላይ ታላቅ ፕሮጀክት ይዞ ነው የመጣው። የአንድ ሳምንት ስብከት የአንድ ሰሞን ንግግር ሳይሆን ይሄ ቤት የመንፈስ ቅዱስ ቤት ነው። እናንተ የመንፈስ ቅዱስ ቤት ማደሪያ ናችሁ። ስለዚህ እንዲመቸው፣ እንዲሰራ፣ እንዲያንቀሳቅስ ቀንበር እየሰበረ እንዲቀጥል ነው የምንፈቅድለት። ሃሌሉያ ሃሌሉያ። ዓለም ገና እየባሰባት ትሄዳለች፣ ገና እየጨለመባት ትሄዳለች። ለልጆቹ ግን ገና እየነጋ ይሄዳል። ሃሌሉያ። መንፈስ ቅዱስ ከነካቸው ገና እየነጋ ይሄዳል። ክፋት ይጨምራል፣ እኛ ግን በጽድቅ ገና እንጨምራለን። ምክንያቱም ኃይሉ የእግዚአብሔር ነው፣ የኛ አይደለም። ከኛ በላይ የሆነ እኛ ማድረግ የማንችለው እኛ ልንሰራው የማንችለው የማንጠጋግነው ነገር ግን ሁሉ ጊዜ በሰማያዊ ጉልበት እየደገፈ የሚያንሳፍፈን ጌታ አለ። የማንታሰረው ለዚህ ነው። ወድቀን የማንቀረው ለዚህ ነው። የማንዝለው ለዚህ ነው። ሃሌሉያ ሃሌሉያ። ኢየሱስን ከሙታን ያስነሳ እኔና እናንተን ከሙታን እያስነሳ ቀንበር እየሰበረ በሕይወት የሚያኖር ዛሬም ትንሣኤ አለ፣ ነገም ትንሣኤ አለ፣ ነገ መነሳት አለ፣ ገና ተስፋ አለ፣ ክብር አለ ሌላ። ሃሌሉያ ሃሌሉያ ሃሌሉያ። ይህ ስሜት ለማጋጋል ሳይሆን ስሜት አይደለም፣ ገና እሳት ይወድቃል። ሃሌሉያ። የምን ስሜት? ሙቀት አይደለም ይሄ ሙቀት አይደለም፣ ማሟሟቅ አይደለም። ይሄ ገና እሳት ይወድቃል። ሃሌሉያ። ቤቱ የክብር ቤት ነው። ቤቱ የእግዚአብሔር ቤት ነው። ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ቃል እንደዚህ ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ።
ስጋ በለበሰው ሁሉ ላይ ከመንፈሴ አፈሳለሁ። ወንዶች ሴቶች ልጆቻችሁ ትንቢት አትደንግጡ። ትንቢት ገና ይበዛል። አሜን። ገና ይበዛል ትንቢት። ወንዶችና ሴቶች ልጆቻችሁ ትንቢት ብርቅ አይደለም ማለት ነው። ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻ ህልም ያልማሉ። ደግሞ በዛች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችንም በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም የእሳት ጢስ ጭጋግ ይሆናል። ታላቅ የሆነ የተሰማም የጌታን ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ስጋ በለበሰ ሁሉ ከመንፈሴ ምን አደርጋለሁ? ስጋ የለበሰ ሁሉ ይሄ ለሆኑ ቅቡዓን ለሆኑ ነቢያት ወይም ለሆኑ ሐዋርያት ወይም ለተወሰኑ እግዚአብሔር እንደው ፒክ ላረጋቸው አንድ ፒክ ሳይሆን ስጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? መንፈስ ቅዱስ ገና ስጋ ወደ ለበሰው ቤት ሁሉ ገና ይገባል። ገና ወደ እያንዳንዱ ሰው ቤት ገብቶ ገና ታሪክ ይቀይራል። ገና እግዚአብሔር የተባረከ ይሁን። ስለዚህ ከሰማይ ለመጣ ኢየሱስን ለተካ ኢየሱስን አስነስቶ እኛን ሊያስነሳ ወደኛ የመጣ በስጋ ሁሉ ላይ ተቀምጦ ሳይሰለች የሚሰራ ስራ ላይ ያለ ሕይወታችን የሱ ፕሮጀክት የሆነ ሃሌሉያ ሃሌሉያ የሚያዘምረን እንድናመልክ የሚያደርገን አቅም የሚሰጠን ዲፕሬሽናችን ከላችን ላይ እያነሳ በደስታ የሚያጥለቀልቀን ሃሌሉያ እሱ ባለበት ሐዘን የለም። እሱ ባለበት መውደቅ የለም። እሱ ባለበት ተስፋ መቁረጥ የለም። ሃሌሉያ ዌልካም ሆሊ ስፒሪት ዌልካም ሆሊ ስፒሪት። ቤቱ ያንተ ነው። መቅደሶቹ ያንተ ናቸው። አንተ ነህ ያለኸው፣ ሌላ የለም። ሌላ እያስወጣ ግባ፣ ሌላ እያባረርክ ግባ፣ ቀንበር እየሰበርክ ግባ። አመድ እያበነንክ አመድ እያነሳ ጉስቁልና እያነሳ ዲፕሬሽን እያነሳ በውስጥ ገብተህ እሳት ዛሬ ይቀጣጠል። ሃሌሉያ ሃሌሉያ ሹማካቶሞ ያሳቶማ ያካታ ሃሌሉያ። በመቅደስ ላይ ጌታ ሆይ ከፍ ከፍ በል። ኢየሱስን አንግሰው። በዚህች ቤተ ክርስቲያን ላይ ኢየሱስን አንግሰው። አንድ ብቸኛ ንጉሥ ነው፣ እሱን አንግሰው። አቤቱ አንተ በዚህ አለህ። እናመሰግንሃለን፣ እናከብርሃለን። ሁሉን ጠቅልል ላንተ ሰጠን። በቃሊ ተናገረን፣ በመንፈሲ ደግሞ ዳሰን። ሁሉን ተረከብ በኢየሱስ ክርስቶስ ጌታ ስም። ይህ አሁን ያነበብኩላችሁ የእግዚአብሔር ቃል የሚገኘው በሐዋርያት ሥራ ምዕራፍ 2 ቁጥር 17 እስከ 19 ነው። ይሄ የሐዋርያት ሥራ ምዕራፍ 2 ቁጥር 17 እስከ 19 ከኢዩኤል ምዕራፍ 2 28 እስከ 30 ከብሉይ ኪዳን የመጣ እና ፍጻሜ ያገኘ ቃል ነው። ይሄን ደግሞ ያለው ጴጥሮስ ነው። ይሄንን አምጥቶ ምላሽ እንዲሆን ነው ያመጣው። በዓለ ሃምሳ በተባለው ቀን ሁላቸውም በአንድ ልብ ሆነው አንድ ነገር ይጠባበቁ ነበረ። መንፈስ ቅዱስን ይጠባበቁ ነበረ። ለምን? ጌታችን ኢየሱስ ክርስቶስ የሰጠው የአዲስ ኪዳን አንደኛውና ታላቁ ተስፋችን ነው። እሱ ለሁሉም ሰው ተስፋ ነው። በጥቂት ቀን ውስጥ በመንፈስና በእሳት ትጠመቃላችሁ ጠብቁ ያለው ማለት ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር 3 ዓመት ተኩል ቆይተዋል። አሰልጥኗቸዋል፣ አስተምሯቸዋል፣ ዲሳይፕል አድርጓቸዋል። አብረው በልተዋል፣ ጠጥተዋል፣ ጊዜ አጥፍተዋል። ይታያችሁ እነዚህ ሰዎች እንዴት የታደሉ ናቸው! ጌታን ፊት ለፊት አግኝተው ከጌታ ጋር ውለው አድረው ተጉዘው
3 ዓመት ተኩል ኖረው ምን አይነት መታደል ነው። ነገር ግን እሱ ብቻ አይደለም። ከ3 ዓመት ተኩል በኋላ የሆነው ነገር ግን አስደንጋጭ ነው። ሁላቸውም ክደው ነው የሸሹት። የመጨረሻው ምሽት ሁላቸውም ጌታን የካዱበት ምሽት ነች። አንድ ደፋር ተገኝቶ ነበር፣ ጴጥሮስ የሚባል ያልሸሸ እና ጌታን እንዲህ አለው፣ መሞት ካስፈለገ እኔ ካንተ ጋር እሞታለሁ። ስለዚህ ተከተለው። ዛች ግቢ ውስጥ ከደረሰ በኋላ ግን ያልጠበቀው ነገር አጋጠመው። ምንድነው እሱ ያጋጠመው? ኢየሱስ እየተፈተነ ነው። ኢየሱስ ፈተና ላይ ነው ያለው። ሰዎች ሁሉ ትኩረታቸውን እሱ ላይ አድርገዋል። ያን ቀን አንድ ወንበዴ እንደሚያዝ ይዘው በዛ ግቢ ውስጥ እየፈተኑት ነበረ። የመጣው ሁሉ ማን ምን እንደሆነ ምን እንደሚሆን የሚያዩበት ጊዜ ነበረ እና ጴጥሮስ ከነዚህ ከመጡ ሰዎች ጋር ተቀላቅሎ ቁጭ ብሎ ነበረ። ግን ድንገት አንዲት ሴት እሱ ሲያወራ ሰማችና አንደበቱ ትንሽ ያስታውቃል። አንደበቱ ያስታውቃል ማለት አንዳንዴ እኔን አሁን በደንብ ካዳመጣችሁኝ አንዳንድ ሾልኮ የሚወጡ ቃላቶች አሉ፣ ከየት እንደመጣው የሚያሳዩ ማለት ነው። እና ጴጥሮስ ከገሊላ ስለነበረ የገሊላ ሰዎች አንደበታቸው ያስታውቃል። እና አንተ አነጋገርህ ይገልጣል አለችው። አነጋገርህ ይገልጣል፣ አንተ ከገሊላ ነህ፣ ከዚህ ሰው ጋር ነህ ብላ በቃ እንደው እጢ ሆነችበት። ኧረ ተይኝ። በተናገረ ቁጥር ይታወቃል። አሃ ልክ ነው አሉ እዛ አጠገቡ ያሉትም ሰዎች። ከዛ ጴጥሮስ መካድ ጀመረ። አላቀውም ማለ ይላል። በምን እንደማለ አናቅ። 3 ዓመት ተኩል ጌታን የሚያቅሰው ጌታን መካድ ከቻለ አንድ ችግር አለ ማለት ነው። ሐዋርያው ካደ በአደባባይ። ሐዋርያት ሸሹ፣ በአደባባይ ነው የሸሹት። እነዚህ ተራ ሰዎች አይደሉም። ዛሬ መጽሐፍ ቅዱስን አንብበን የምንደነቅባቸው ሐዋርያት ናቸው። የሸሹት ስለማያውቁ አይደለም። አቅም ከዳቸው፣ አቅም አጡ። ይሄ ደግሞ ይታወቃል። ጌታ አቅም እንደሌለን ያውቃል። አቅማችን እሱ ብቻ እንደሆነ ያውቃል፣ ሐዋርያትም እንኳን ቢሆኑ። ስለዚህ ጌታ ምን አለ? 40 ቀን እንደገና እየታያቸው ይላል። እስቲ ይባካችሁ እየታያቸው በሉስ። 40 ቀን እየታያቸው ማለት አሁን ደግሞ ከ3 ዓመት በፊት የነበረው አይደለም፣ ከትንሣኤ በኋላ ያለው የከበረው ኢየሱስ፣ ከሞት የተነሳው ኢየሱስ፣ የትንሣኤው ኢየሱስ፣ በተዘጋ ቤት የሚገባው ኢየሱስ፣ እሱ ነው የሚታያቸው። ታላቅ መገለጥ ነው፣ የሚያስደንቅ ነው። ያንን ጌታ 40 ቀን እየታያቸው። እስቲ እየታያቸው በሉ ባክ በሉ እስቲ እየታያቸው። ማን ነው የታያቸው? አሁን በሰማይ ያለው ኢየሱስ ነው እየታያቸው። ከቆየ በኋላ ግን አንድ ነገር ነገራቸው። ኃይል ከላይ እስክትቀበሉ እየታያቸው፣ እየተገለጠላቸው፣ እያስተማራቸው። የ3 ዓመት ትምህርት አይበቃም። እሺ 40 ቀን እየታያቸው አይበቃም። አንዳንድ ወንድሞች ለደቂቃ ለጨረፍታ የሆነ ህልም አይቶ የሆነ ተገለጠልኝ ብሎ በጣም አካባቢ የሚሞሉ ሰዎች አላጋጠማችሁም? እነሱ ግን 40 ቀን ነው ያዩት። ከ40 ቀን መገለጥ በኋላ ሌላ አለ ማለት አለ ነው። በቃ ኢየሱስ አለ ካለ የቀረ አለ። ምንም እንኳን እኔን 40 ቀን ብታዩኝም የተነሳውን ከሞት የተነሳውን ጌታ 40 ቀን ብገለጥላችሁም የሚመጣው ግን ሌላ ክብር ነው አላቸው። ዛሬ ጌታ ኢየሱስ ቢገለጥላችሁ፣ በህልማችሁ ቢገለጥላችሁ ወይም ቢገለጥልን፣ በአካል ቢገለጥልን እንደማለት ነው። በቃ ይሄው ነው። ከዛ በኋላ ሌላ አለ ይመላችሁ። እስቲ ሌላ አለ በሉ ባካችሁ። እስቲ ሌላ ይመጣል በሉ እስቲ። እስቲ ሌላ ይመጣል በሉ እስቲ። ኢየሱስ ክርስቶስ ያላስተማረውን ትምህርት እኛ እናስተምርም።
የክርስትና ሃይማኖትን የጀመረው ኢየሱስ ነው። የተናገረው ኢየሱስ ነው። የሚቀጥለውም ደግሞ ኢየሱስ እንደተናገረው ነው። እግዚአብሔር የተባረከ ይሁን። ስንቶቻችሁ ትቀበላላችሁ? ኢየሱስ ያለው ነው ትክክል ብላችሁ? ኢየሱስ ያለው ትክክል ነው። ኢየሱስ ያለው ትክክል ከሆነ በታሪክ ደግሞ የነበሩ አባቶች ያሉትን በኢየሱስ ትምህርት እንቀይሰዋለን፣ ኤዲት እናደርገዋለን ማለት ነው። ኢየሱስ ያለው ትክክል ነው። ስለዚህ ኢየሱስ ያለው ትክክል ከሆነ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን፣ በአራተኛው፣ በ15ኛው የተነሱ የቤተሰን አባቶች የነገሩንን ነገር በሙሉ በጥንቃቄ ማየት ያስፈልጋል ማለት ነው። እኔ በጥንቃቄ ነው ያልኩት። እነማን የተናገሩትን 14ኛ፣ 15ኛ፣ 16ኛ፣ 20ኛው ክፍለ ዘመን ትናንትና የተናገሩት አባቶችን በጥንቃቄ ተመልከቷቸው። ዛሬ ልነግራችሁ የሚፈልገው ክርስትናችን ታሪክ አለው፣ ባለቤት አለው። ሕይወታችን ባለቤት አለው። የምንሆነው ነገር ባለቤት አለው፣ ቃል አለው፣ መረጃ አለው። እሱም ኢየሱስ ክርስቶስ እንደተናገረው እንዲሁ ነው መሆን ያለበት። በታሪክ የተነሱ ሰዎች አሉ። መንፈስ ቅዱስ መስራት ካቆመ 2000 ዓመት ነው ያሉ። እጅግ በጣም የማከብረውና ታላቅ ለቤተክርስቲያን ተሐድሶ ምክንያት የሆነው ማርቲን ሉተር እንኳን በዚህ ጉዳይ በጥንቃቄ አያዋለሁ። ምክንያቱም ኢየሱስ ያለውን አላስቀጠለም። ኢየሱስ የሚለውን ካላስቀጠለ ወደ ኋላ ተመልሰን እናመጣዋለን ማለት ነው። እስቲ ወደ ኋላ እንመለሳለን በሉስ። ምን ነው ቀዘቀዘ ድምጣችሁ? ምክንያቱም አንዳንዶቹ ከመንፈስ ቅዱስ ሥራ ጋር ችግር ስላለባቸው ማለት ነው። አንዳንድ ሰዎች ጴንጤነት፣ ጴንጤቆስጣዊነት፣ መንፈስ ቅዱስ ንቅናቄ የችግር መፍለቂያ ነው ብሎ አፋቸው ሞልቶ ይናገራሉ። እግዚአብሔር ይቅር በላቸው። ነገር ግን ኢየሱስ ክርስቶስ ጴንጤነት ችግር አለበት አላለም። በዓለ 50 በተባለው ቀን ያን ቀን ለ10 ቀን ከጠበቁ በኋላ ያ የተባለው ቀን ደረሰ። ድንገትም ያሉበት ቦታ በእግዚአብሔር እሳት፣ በእግዚአብሔር መንፈስ ተሞላ። ቦታው ተናወጠ፣ ሰዎቹ ተናወጡ። ታላቅ ንቅናቄ በመካከላቸው ላይ ድንገት ተፈጠረ። ሰው የፈጠረው ንቅናቄ ሳይሆን መንፈስ ቅዱስ የፈጠረው ንቅናቄ ነው። አሁንም እኛ የምንፈጥረው ንቅናቄ ሳይሆን በእግዚአብሔር መነቃነቅ የሚፈጠር ንቅናቄ ነው የሚያስፈልገን። Don't make it up. Don't make it up. ይሄ ቃል ከብሉይ ኪዳን ጀምሮ የሚጠበቅ ቃል ነው። በሐዋርያት ሥራ ምዕራፍ 2 ላይ የተጀመረ ነው። ኢናጉሬሽን ነው። ምኑ? ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ስለዚህ ሥጋ የለበሰ ሁሉ ከሰማይ እግዚአብሔር ያየለት ይሄ አስደናቂ ተስፋ ቃል አለ ማለት ነው። ለምንድን ነው ግን ጌታ ሥጋ በለበሰው ላይ አፈሳለሁ ያለው? ለምንድን ነው? 3 ነገሮችን ለማየት እንሞክራለን። የመጀመሪያው መጽሐፍ ቅዱሳችን በሮሜ 8 እና በገላትያ ምዕራፍ 5 ላይ እንደሚነግረን የሥጋ ሥራ የተገለጠ ነው። ሥራ አለው። ሥራው ደግሞ ምንድነው? ኃጢአት ነው። አንዳንድ ሰዎች እንደሚናገሩት ኃጢአት የሚያሰራን ሰይጣን ይመስላቸዋል። ኃጢአት የሚያሰራን ማን ነው? ሥጋ ራሱ ነው። የሥጋ ሥራ ምንድነው? እሱ የሥጋ ሥራ ምንድነው? እሱ ምንድነው? ያው ዝርዝሩ ይታወቃል። ስለዚህ ሥጋ ሥራ አለው። ይሄ ሥጋ ሥራ አለው። ጌታ ኢየሱስ ክርስቶስ ይሄንን ያለበት ምክንያት ሰው ያለ መንፈስ ቅዱስ ያለ እግዚአብሔር አቅም ትክክለኛ ሰው መሆን ስለማይችል ሥጋን በስልጠና ማስተካከል አይቻልም። የና ጴጥሮስ ስልጠና አላዳናቸውም። ከሽሽትና ከፍርሃት ከክደት አላዳናቸው። ስልጠና አሪፍ ነው። ትምህርት አሪፍ ነው። የመንፈስ ቅዱስን ሥራ ግን ሊተካ አይችልም። ሰው በጣም ካስተማራችሁት በጣም ከተማረ ያለ መንፈስ ቅዱስ ተንኮለኛ የሆነ ነው የሚሄደው። ተንኮሎጂ ነው የሚማረው ከዛ በኋላ። ምክንያቱም የሚማረው በወደቀ ማንነት ስለሆነ ማለት ነው። ስለዚህ ተንኮሎጂ ነው የሚጨምረው እንጂ
ተንኮል ነው እንጂ የሚጨምረው ስጋ አይለወጥም። ይሄ ሶስተኛ ዓለም እናንተ አንደኛ ዓለም እናንተ ያላችሁበት ሀገር ተምሮ ሲያበቃ ሰልጥኖ ሲያበቃ የስልጣኔ ጥግ ደርሶ ወደ መሰይጣኝ ነው የሄደው። የተንኮሎጂ ጥግ ነው የሄደው ማለት የተንኮሎጂ ጥግ ደግሞ ወደ ሰይጣን ነው የሚጠጋው። ስጋ ማሰልጠን አይቻልም። የማንም ስጋ ሰልጥኖ እግዚአብሔርን ማክበር አይችልም። ጌታም አስተምሮ 3 ዓመት ይበቃል አላለ። 40 ቀን ተገልጦላቸው ይበቃል አላለ። ጌታ ካላለ አይሆንም ማለት ነው። አንዳንድ ሰዎች አሁን ደቀ መዝሙር ትምህርት ተምሮ ሲጨርሱ ነው ፌል የሚያደርጉት። ትምህርቱ እኮ መጥፎ ነው አይደለም፣ ስጋ ስለማይሰለጥን ነው። ስለዚህ የስጋ ስራ በሰው ላይ እንዳይገለጥ መጽሐፍ ቅዱስ ሲናገር ምን ይላል? ስጋ በመንፈስ ላይ መንፈስም በስጋ ላይ ይቃወማሉና እናንተ ግን በመንፈስ ተመላለሱ ነው የሚለው። እግዚአብሔር የተባረከ ይሁን። በምን ተመላለሱ? ምንድነው በመንፈስ መመላለስ? ጳውሎስ ሲናገር በሮሜ ምዕራፍ 12 ቁጥር 11 ላይ በመንፈስ የምትቃጠሉ ሁኑ ይላል። ሲያበር እንበል በመንፈስ በለዋ። በግሪኩ ዜኦንቴስ የሚል ቃል አለው። ዜኦንቴስ ማለት በመንፈስ የምትንፎለፎሉ የምትፈሉ ውሃ ሲፈላ አይታችኋል? ልክ ውሃ እንደሚፈላ በመንፈስ ላይ ተጥዳችሁ በቃ ስጋ መንፈስ ላይ መጣድ ብቻ ነው ማለቱ ነው። አለዛ ግን ስራውን ይሰራል። የቱን ስራውን? የራሱን ስራ ማለት ነው። የማንም ቢሆን ማለት ነው። የማንም። ስለዚህ መንፈስ ቅዱስ በስጋ ለባሽ ሁሉ ላይ ብሎ ሲናገር ስጋን ለመለጎም ነው የመጣው ማለት ነው። ስጋን ምን ለማድረግ ነው? እያለ ሙት የሚባል እንግሊዝኛ ቃል አለ። MUTE ሙት አለ። ግን ምን ልግም እንዳይበላ፣ እንዳይጠጣ፣ እንዳያስት፣ እንዳያንቀሸቅሽ፣ አሳይመንቱን እንዳይሰራ ምን ማድረግ ነው? ቢሮውን ቁልፍ። ሰው ችሎ አይቆልፈው። አሁን ለምሳሌ ራስን መግዛት የመንፈስ ስራ ነው እንጂ የስጋ ስራ አይደለም። መንፈስ ቅዱስ ሲመጣ ግን የቢሮውን ስለሚቆልፍበት በቃ ስራዎቹ በሙሉ ይሽመደመዳሉ ማለት ነው። ስለዚህ ስጋ ሆይ ጌታ የተናገረው ስጋ በለበሰ ሁሉ ከመንፈስ ያፈሳለሁ። ለምን ቢባል ይሄ ስጋ የለበሰ ሰው በመንፈስ ቁጥጥር ስር ሆኖ በመንፈስ ውስጥ እንዲሄድ walk in the spirit, live in the spirit እንዲሆን ማለት ነው። እግዚአብሔር የተመሰገነ ይሁን። ከስጋ እንድንወጣ አይደለም ወይም ስጋውነታችንን አራክፎ ሳይሆን በስጋ እያለን ግን በመንፈስ አስተዳደር ስር እንድንወድቅ ማለት። እግዚአብሔር የተባረከ ይሁን። ስለዚህ መንፈስ ቅዱስ ሞልቶ ይፈሳል። መንፈስ ይገዛል፣ መንፈስ ያስተዳድራል፣ መንፈስ ያንቀሳቅሳል። የስጋን ቢሮ ምን ያደርግበታል ማለት ነው? ይቆልፍበታል። የሚንቀሸቀሽ አንደበት፣ ሐሜት የበዛበት አንደበት መንፈስ ካልገራው በስተቀር ትምህርት አይገራውም። don't do this አይሰማም ስጋ። እንደውም don't do ካላችሁት ይብስበታል። don't touch ካላችሁት ይብስበታል። ስለዚህ ጌታ ያለው don't tell him don't to do አትንገሩት። እሱ ምን አድርጉት ነው ያለው? ወስዳችሁ ምን ውስጥ ንከሩት። እግዚአብሔር በመንፈስ እሳት ውስጥ ይንከራቸው። ታዲያ ሐዋርያት እንደዛ ነበሩት። እነዛ ፈሪዎች፣ እነዛ የካዱ፣ እነዛ ምስኪኖች፣ እነዛ ደካሞች እንደኛው ስጋ የለበሱ በአንድ ወቅት ወደ ኋላ የሸሹ ነገር ግን አንድ ቀን እንዲሆነ ከሰማይ መንፈስ ቅዱስ በታላቅ ድምጽና በታላቅ ኃይል በላያቸው ላይ መጣ፣ ተቀመጠባቸው። ከዛ በኋላ ሞላባቸው። ከዛ ተናግሮት የማያውቁት ቋንቋ ተዋ ማለት ጀመሩ። የሰው ቋንቋ መናገር ጀመሩ። ታላላቅ መገለጥ መምጣት ጀመረ። የእግዚአብሔር ክብር መገለጥ ጀመረ። ፍርሃት ከላያቸው ላይ ተነሳ። ሃሌሉያ ሃማካተራቫስ ሃሌሉያ ሃሌሉያ። ስጋ የደረሰ ያን ቀን ስጋ ተለጎመ፣ ፍርሃት ተለጎመ፣ ጭንቀት ተለጎመ፣ ዲፕሬሽን ተለጎመ፣ ያ መንቀጥቀጥ ተለጎመ።
ኃይለኛ ሆነ ያን ቀን። ሃሌሉያ ክብር ለጌታ ይሁን። ስለዚህ በዓል 50 የተባለ ሰው የሰውን ታሪክ የቀየረ ቀን ነው። ፈሪውን ብርቱ ያረገ፣ ደካማውን ብርቱ ያረገ፣ የሸሸውን ደግሞ ጀግና ያደረገ፣ ፈርቶ ቤት ተዘግቶ የሚጸልየውን ወደ ውጪ በር ከፍቶ ያስወጣ፣ ምርኮ በምርኮ ያደረገ መንፈስ ቅዱስ ስሙ የተባረከ ይሁን። የደካሞች አምላክ ደካማውን የሚረዳ ሐዋርያትን የረዳ እኛንም ሊረዳ ያለ ሥጋ በለበሰ ሁሉ ላይ ሥራ ያለው መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ ባለበትና በሚሰራበት ቦታ የሥጋ ኦፊሱ ዝግ ነው። መስሪያ ቤቱን ይዘጋዋል። መስሪያ ቤቱን የሥጋ መስሪያ ቤት ዘግቶ የሥላሴ ጽሕፈት ቤት ያደርገዋል። ሃሌሉያ ክብር ለጌታ ይሁን። ሃሌሉያ። እኔ አሁን ምንድነኝ ምናምን የምትሉ ራሳችሁን የምትንቁ በራሳችሁ አይደንቲቲ ማንነት ከየት እንደመጣችሁ ወይም ድካማችሁ እየቆጠራችሁ የምትከሰሱ ሰይጣንም ደግሞ እየጻፈ የሚከሳችሁ ካላችሁ ዛሬ እናንተ ወስዳችሁ የሥጋን ቢሮ የከሳሽ ቢሮ ለማዘጋ ከፈለጋችሁ የጌታ መንፈስ በሕይወታችሁ በኃይል እንደገና ይንቀሳቀስ። ሃሌሉያ እንደገና ይንቀሳቀስ። ምክንያቱም ሁሉ ጊዜ ሥጋ ካለ አጠገቡ ሰይጣን አለ። አጠገቡ ሰይጣን አለ። ስለዚህ መጽሐፍ ቅዱሳችን ሲናገር በሮሜ ምዕራፍ 8 ቁጥር 6 ላይ በሥጋ ያሉት እግዚአብሔርን ደስ ሊያሰኙ ወይኔ በሥጋ ያሉት አንዳችንም በሥጋ ሆነን እግዚአብሔርን ደስ ለማሰኘት አንችልም። በቃ እርዳታ ያስፈልገናል። አንዳችንም የተማረ የለም ያልተማረ የለም። በሥጋ ሆኖ እግዚአብሔርን ደስ ያሰኘ ለእግዚአብሔር ሐሳብ የተገዛ አይገዛም እኮ ነው ምሎ ዲስኦቢዲየንት ነው። ለምን? ቢሮ ክፍት ነው። የሥጋ ጽሕፈት ቤቱ ክፍት ነው። እንደፈለገ ነው የሚያደርገው። መገዛትም ተስኖታል ይላል። የተሳነው ነው። the flesh can't do this ምን ለእግዚአብሔር መታዘዝ አርጎትም ማቅ ስራውም አይደለም። ስራው አይደለም በሉ እስቲ። ስራው የሥጋ ስራ ምንድነው? ኃጢአት ማሰራት ነው እንጂ ስራው እግዚአብሔርን ማክበር አይደለም። ስለዚህ ግን ደግሞ እግዚአብሔር በዚህ በቆሸሸ በተበላሸ በሚሞት አፈር በሚለብስ ሥጋ ውስጥ እኛን አስቀምጦ ይችላል አለ። በምን? በመንፈስ። እግዚአብሔር የተባረከ ይሁን። እለውጣለሁ ታሪክ እሰራለሁ አለ። አልተደነጋገጠም። ጌታ የሚያደርገውን ስለሚያውቅ መንፈስ ከመጣ በኋላ የሚያደርገውን ስለሚያውቅ እንደዚህ አለን። እናንተ እኮ የመንፈስ ቅዱስ ቤተ መቅደስ ናቸዋል። ጽሕፈት ቤቱ ላይ መንግሥተ ሰማይን አስቀመጠ ማለት ነው። ጌታ ይባረክ። ክብር ለኢየሱስ ይሁን። ሰይጣን ቢሮዬ ነው ብሎ ሥጋን ሲጠቀም እግዚአብሔር ደግሞ አይ እኔ ነኝ የሚጠቀምበት። ፈቃደኛ ለሆኑ ሰዎች እግዚአብሔር በመንፈሱ የሥጋን ሥራ የምድርን ሥራ የአጋንንትን ኦፊስ ዘግቶ የጌታን ሥራ ይገልጥበታል ማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። እንዴት አድርጎ ነው መንፈስ ቅዱስ እንደዚህ የሚያደርገው? መንፈስ ቅዱስ በሮሜ ምዕራፍ 8 ቁጥር 10 እና 11 ላይ እንደዚህ ይላል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስ ክርስቶስ ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖሩ በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ይላል። እግዚአብሔር የተባረከ። በየቀኑ አዲስ ሕይወት፣ አዲስ ሰላም፣ አዲስ እረፍት፣ አዲስ አቅም የሕይወት ወንዝ ከሆድ እያፈለቀ አዳዲስ ያልተጠባበቅነውን ሥራ በውስጣችን እያምቦለቦለ ክብር ለኢየሱስ ይሁን። ጭል ጭል የምትል ሕይወትን እያረሰረሰ እየጠጋገነ እንዴት እንደምንጸልይ አናቅም፣ እንዴት እንደምንጸልይ እያስተማረ እየረዳ እየደገፈ ሰይጣን ወደ ታች ሲያወርደው ግን እያነሳ አዳዲስ መገለጥ እያመጣለት በሕይወት ያኖረዋል ማለት ነው። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ እንደዚህ ይላል። እንደውም ቁጥር 12 ላይ እንግዲህ ወንድሞች ሆይ ዕዳ አለብን እንደ ሥጋ ፈቃድ እንዳንኖር የሥጋ አይደለንም። እስቲ የሥጋ አይደለንም በሉ እስቲ ባካችሁ። የሥጋ አይደለንም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ። ክብር ለጌታ ይሁን። እንዲህ በሉ እስቲ በእኔ ያለው በሉ እስቲ
የሥጋ ተቃራኒ ነው በሉ እስቲ። የሥጋን ሥራ የሚገል ነው በሉ እስቲ። ልክ ምን ያደርገዋል መሰላችሁ? ይሄ እንደ ድራማቲክ ላሳየውና ይሄ ምሳሌ ነው። ልክ የሥጋ ሥራ ብቅ ለማለት ሲፈልግ መንፈስ ቅዱስ በጥይት ቋ ያደርገዋል። ልክ አይናቸው የሆነ ቦታ ሲያይ ከውስጥ ምን ያደርጋል መሰላችሁ? እሳግባ ምታለ የሆነ ነገር ለማድረግ ስናስብ ከውስጥ ሆኖ ምን ይላል? ተው። መንፈስ ቅዱስ መንፈስ ቅዱስ ውስጥ ነዋሪ፣ ቤት ነዋሪ፣ የኛ ልብ ውስጥ ነዋሪ፣ ሕይወታችን ውስጥ ነዋሪ፣ እነሆ የሥጋን ሥራ የሚገድልልን ማካታራ ማሳፖያ ሃሌሉያ። ጀግናው መንፈስ ቅዱስ ሥጋ ሥራችን እየገደለ ሰው ያረገን። የተሳካለ ሰው ካለ ጌታ ይረዳው ነው። የሥጋን ሥራ የገደለ ሰው ካለ መንፈስ ገሎለት ነው። በጣም ጥሩ ሰው ስለሆናችሁ እንዳይመስላችሁ፣ ክሬዲቱ የመንፈስ ቅዱስ ነው። የሥጋን ሥራ እየገደለ እስቲ እየገደለ በሉ እስቲ። ሰው በመንፈስ ንክኪ ውስጥ በገባ ቁጥር የሥጋ ሥራ ምን እየሆነ ይሄዳል? የሟሸሸ ማለት ድሮ የሚያስበው ነገር ድሮ የሚያደርገው ነገር ማሰብ አይደለም፣ የአገር ያህል ነው የሚራራቀው። ምክንያቱም የመንፈስ ቅዱስ እርዳታ ስላለ ሃሌሉያ። ክርስትና ይሄ ነው። ክርስትና ምንድን ነው? ክርስትና በመንፈስ ቅዱስ የሥጋን ሥራ በየቀኑ መግደል ነው። ራሳችን እንደ ሽንኩርት እየላጥን እኔም ማረባ እኔም ማልጠቅም ምናምን እያልን አይደለም። መንፈስ ቅዱስ ሲመጣ ሰማይ ከምድር እንደሚርቀው ከአንዳንዶች ነገሮች ያርቀናል፣ ከፍ ያደርገናል። ክብር ለሱ ይሁንለት። ስለዚህ አንደኛ ምንድነው? የሥጋ ሥራ በእኛ እንዳይሰለጥን፣ በሕይወታችን እንዳይሰለጥን፣ ሥጋ እንዳይሸንፈን፣ ሥጋ እንዳይገዛን፣ እግዚአብሔርን ደስ የማያሰኘው ነገር በሕይወታችን እንዳይኖር የመንፈስ ቅዱስ ሥራ በሥጋችን ላይ ይገለጣል ማለት ነው። አንዳንድ ሰው እንደው መንፈስ ቅዱስ ሲባል በልሳን ለመናገር ትንቢት ለመናገር እንደው ሃሌሉያ ለማለት ይመስላል። አረ ወገኖቼ፣ መኖር የምንችለው በመንፈስ ቅዱስ ኃይል ብቻ ነው። ብዙ ጊዜ በሥጋችን በአእምሮአችን ጭንቀት ይመጣል። መንፈስ ሲመጣ ግን ጭንቀቱን ያስወግደዋል። አሁን እዚህ ሀገር ዲፕሬሽን፣ ስትሬስ ምናምን ስሙን ጥሩት ከፈለጋችሁ እናንተ ስም ተሰጥቶት ከና ክኒኒ ተዘጋጅቶለት ዶክተር ተዘጋጅቶለት ስንት ይደረጋል። እኛ ግን መንፈስ ቅዱስ አንዴ ገብቶ ተዋ አርጎ ያስወጣዋል። ክብር ለኢየሱስ ይሁን። በጣም እርግጠኛ ሆኑ። በመንፈስ ቅዱስ እየተንፎለፎላችሁ እየተቀጣጠላችሁ እየነደዳችሁ ስትሬስ የሚባል ከየት ነው የሚመጣው? በአመድ ፈንታ ምን አክሊል። ሰይጣን አመድ ስነሰንስብን ሁኔታዎቹ ወደዛ ወደ ዲፕሬሽን ወደ ጉስቁልና ሊያመጡን ስሉ መንፈስ ቅዱስ ግን ደስታን ቡልቅ 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 ውስጥ ያደርጋል። ለምን ደስ ይለኛል ትላላችሁ እናንተ? ለምን እሱ ነው ያለው። ደስታ ምንጭ እሱ ነው። የኃይል ምንጭ እሱ ነው። የጸጋ ምንጭ፣ ሰላም የእግዚአብሔር ሰላም የሚመጣው በሱ ብቻ ነው። you cannot make it። መንፈስ ቅዱስ ሰላማችን ነው። አሜን ነው። ደስታችን ነው። አሜን ነው። ዝማሪያችን ነው። አሜን ነው። ሰላማችን ነው። አሜን ነው። በቃ ስንከበብ በተከበበ ከተማ የሚያስደንቅ ሰላም በውስጣችን መፍለቅለቅ ይጀምራል። ተከባችሁ ደስ ካላችሁ በቃ ውስጥ ያለው ሌላ ነው። ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ ሁኔታ ያያችሁ አትኖሩም፣ ውስጥ ነው የምትኖሩት እናንተ። የሚያኖረን የት ያለው ነው? ውስጥ ያለው ነው። ሰፈሩ ተረብሸዋል፣ አካባቢው ተረብሸዋል። በጣም ዲፕሬሽን የሚያስይዝ ነው ያለው ነገር በሙሉ። ውስጥ ግን እሳት ይነዳል። ጌታ ይባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የምንበላ በሌለን ጊዜ ተንበርክከን እያለቀስን ዲፕሬሽን አልያዘንም እኛ። እንዴት እሳት አለ ከውስጥ። ሥጋ በለበሰው ከመንፈሴ ለምን የሥጋን ቢሮ ለመዝጋት። አንደኛ የሥጋ ቢሮ ለማዘጋት የምትችሉት በጉልበት አይደለም። የትም ዩኒቨርሲቲ ሄዳችሁ ሰልጥናችሁ አታዘጉም። እዚህ ሀገር በሰለጠኑ ሀገሮች ያለው ተንኮል ደሃ ሀገር ላይ የለም፣ የተማረ ሀገር ላይ የለም። ሰይጣን ታውቃላችሁ፣ ትምህርት ከፈለጋችሁ በጣም እንደውም ስፖንሰር አድርጎ ሊያስተምራችሁ ይችላል። ለምን? ችግር የለም። እሱ በመንፈስ ብቻ አትምጣበት። የመንፈስ ሥራ በጣም የተለየ ስለሆነ አንደኛው ይሄ ነው። ሁለተኛው በሥጋ
መገለጥ ፈንታ በህይወታችንና በአካላችን ላይ የእግዚአብሔር ክብር ይገለጣል ማለት የእግዚአብሔር ጸጋ ይገለጣል። በዓለ ሃምሳ በተባለው ቀን ወገኖቼ የሆነ ነገር ታውቃላችሁ። በአንድ ልብ ነበሩ፣ መንፈስ ቅዱስ በእነሱ ላይ ወረደ ካለ በኋላ እሳትም የተካፈሉ ሰዎች ታዩአቸው፣ በእያንዳንዱም ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች መናገር ጀመሩ ይላል። እስቲ ጀመሩ በሉ ወገን፣ እስቲ ጀመሩ በሉ እስቲ። አንዳንድ ነገር እኮ ዝም ብለን እያለን ድንገት አይደለም የሚጀምረው፣ ግን ጌታ ሲመጣ ግን የሚጀምር ነገር አለ። የአንዳንዶቻችን የታሪክ እጥፋት የሚሆነው መንፈስ ቅዱስ ጣልቃ ገብቶ መስራት ሲጀምር ነው። ዝም ብሎ የቀጠለ ህይወት፣ ዝም ብሎ በቃ ስትሬት የሚሄድ ነገር የእግዚአብሔር መንግስት የእግዚአብሔር መንፈስ ቦታችን ጣልቃ ገብቶ ማረክ ሲጀምር እዛው ጋር የሆነ ነገር ይጀምራል። እስቲ ጀመሩ በሉ ዋካ፣ እስቲ ጀመረው በሉ እስቲ፣ እስቲ ጀመራት በሉ እስቲ። አሜን። ማን ነው እሱ? መንፈስ ቅዱስ ነው። ልክ ሲመጣ አንድ ነገር ተጀመረ ማለት በጣም እርግጠኛ ሆኖ ዛሬም እንደገና ይነካቸዋል። አሜን በሉ። ነገም ይነካቸዋል። አሜን በሉ። በቀጣይነት ገና ይነካናል። አሜን በሉ። when was last time መንፈስ ቅዱስ በተለየ መንገድ የነካችሁ? እኔ ምናፍቀው ዛሬም መንፈስ ቅዱስ እንደገና እንዲነካን ነው። ለምን? የሚጀመር ነገር አለ፣ የሚጀመር ንቅናቄ አለ፣ የሚጀመር መነቃቃት አለ፣ የሚጀመር ሪቫይቫል አለ፣ የሚጀመር ለውጥ አለ፣ የሚጀመር አገልግሎት አለ፣ የሚወጣ ክብር አለ። ታይቶ የማይታወቅ እግዚአብሔር ብቻ የሚያደርገው ነገር መሆን ይጀምራል። የሰው ቻፕተር ያበቃና የእግዚአብሔር ቻፕተር ይጀምራል ማለት ነው። እዚህ ቦታ ላይ የሆነው ነገር ሰው ሊያደርገው የሚችለው አይደለም ወገኖች። ክርስትና ሰው የሸቀጠው፣ ሰው የደረተው የሰው ሃይማኖት ዲስኩር አይደለም፣ ሰማያዊ አንጡራ ነው። በህይወታችሁ 1000 ሰው 1.8 ቢሊዮን ሰው ወይም 8 ቢሊዮን ሰው ቢመጣ ማይሰራውን ነገር በመንፈስ ቅዱስ ተረክ ይላል። ሃሌሉያ 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 ሃሌሉያ። እሱ የነካ ሰው የሚታወቀው አዲስ ነገር ማድረግ ይጀምራል። አዲስ ንቅናቄ በውስጡ ይጀምራል። አዲስ ሰላምታ ይጀምራል። አዲስ ልሳን ይጀምራል። አዲስ ንግግር ይጀምራል። አዲስ ጸሎት ይጀምራል። አዲስ መውጣት ይጀምራል። ለምን? እሱ መጣ ማለት there is something ማለት ነው። ክብር ለጌታ ይሁን። ሃሌሉያ። ለቤተ ክርስቲያን ተስፋ አለ። ለምን? መንፈስ ቅዱስ አለላት። ወንድሞች ተስፋ አለ። ለምን? መንፈስ ቅዱስ አለ፣ ለደካማው ኃይል የሚሰጥ። ስለዚህ እነዚህ ሰዎች የሸሹ የካዱ ናቸው፣ ክዶ የተበተኑ ናቸው። ግን ወደ ኋላ መጥቶ ተመልሶ ግን ያን ቀን 3000 ሰዎችን የማረኩት በመንፈስ ቅዱስ አሰራር ነው። መንፈስ ቅዱስ ሲረዳ ጴጥሮስ ጀግና ሆነ። ያን ቀን ሰው በ50 ቀን ሊቀየር ይችላል፣ በ40 ቀን ሊቀየር ይችላል። መንፈስ ቅዱስ ጥቂት ደቂቃ ውስጥ ሊቀየር ይችላል። እግዚአብሔር የተባረከ ይሁን። ስለዚህ በእነ ጴጥሮስ ላይ የሥጋ ሥራ ሳይሆን የተገለጠው ምንድነው የተገለጠው? የጸጋ ስጦታዎች። እስቲ አሜን በሉ እስቲ። እስቲ በሥጋ ሥራ ፋንታ በሉ እስቲ የመገለጥ አገልግሎቶች፣ ጸጋዎች፣ ክብር ይገለጣል። አሜን ነው። ሥጋ ቦታ ያጣል። ኦፊሱ ተዘግቷል። አሁን የማን ኦፊስ ክፍት ነው? የሰማይ ኦፊስ ክፍት ነው ማለት ነው። ሃሌሉያ። ሲሰበሰቡ ለአንዱ ዕውቀት አለው፣ ለአንዱ መዝሙር አለው፣ ለአንዱ ጸጋ አለው፣ ለአንዱ ፈውስ አለው፣ ለአንዱ ደግሞ እንዲህ ያለው። ስለዚህ መገለጥ ይጀምራል ማለት ነው። ያኛው ቢሮ ተዘግቷል በመንፈስ ቅዱስ። መንፈስ ቅዱስ ልብ በሉ የሥጋን ቢሮ ዘግቶ የሰማይን ሰማይ ይከፍታል። ጌታ የሰማይን ደጅ ይከፍታል። ሃሌሉያ። በኦፕን ሄቨን መመላለስ ትጀምራላችሁ። ሃሌሉያ። ክብር ለጌታ ይሁን። ታውቃላችሁ ካልኩሌሽኑ መንፈስ ካልኩሌት ነው የሚያደርገው። ኦኬ first he come and close the office of the flesh and then open heaven. ከዛ በኋላ ካታታታታ ይላል ሰው። ሃሌሉያ። የሆነ ድሮ ሥጋ የሚያኝቅ እንትና ምናምን መታው እንደዚህ አርጋው ምናምን የሚለው የሰውየውን ቋንቋ ወስዶ ለሱ ወንጌል በዛ ቋንቋ ይሰብካል። ድንበር ያስጥሳል ማለት ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። የጸጋ ሥራ ዘንድሮ መገለጥ አለበት። ለምን ብርቅ ይሆናል? ትንቢት ለምን ብርቅ ይሆናል?
ለምን ትንቢት በእኛ ዘመን ብርቅ መሆን ያለበት? በጣም እልክ አለብኝ እኔ አይልም ጌታ። የጸጋን ስጦታ የሚያቃልሉ ትምህርቶችና ዲስኩሮች ዘንድሮ ይዋረዳሉ። እግዚአብሔር መልሶ ቤተክርስቲያን ወደ መነቃቃት ይመልሳል። እግዚአብሔር ለቤተክርስቲያን እንደገና ተሐድሶ ማምጣት ይችላል ጌታ። ወገኖቼ በሚቀጥለው ዘመን ክፋት እየጨመረ ነው፣ ጨለማ እየጨመረ ነው፣ ሰይጣን እየጨመረ ነው፣ ስራው በጣም እየጨመረ ነው፣ ጦርነቱ እየጨመረ ነው። ከዚህ በኋላ የተሻለ ዘመን ይመጣል ብላችሁ እንዳትጠብቁ። እየባሰ ነው የሚሄደው። ዲሴፕሽኑ ትውልዱ እየራቀ ነው የሚሄደው። ነገር ግን ደግሞ የእግዚአብሔር ክብር እየጨመረ ደግሞ ይሄዳል። ሃሌሉያ! በቤቱ ገና የእግዚአብሔር ክብር ይገለጣል ወገኖቼ። እኛ የምንናፍቀው ያንን የክብር ጌታ ኢየሱስ በኃይል ሲገለጥ፣ እውር ሲበራ፣ ሽባ ሲተረተር፣ ሙታን ሲነሳ፣ ጸጋ በቤቱ ሲገለጥ፣ ቤተክርስቲያን በጨለማ መካከል ያንን ጀግናውን ኢየሱስን ከሞት የተነሳውን በኃይል በስልጣን ገና ይሰበካል። ሃሌሉያ! ያ የሰይጣን ሥራ ገና እናዋርደዋለን። ገና ይሄ በጉልበት ሳይሆን በምን? በእግዚአብሔር መንፈስ። ሃሌሉያ! 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 ስለዚህ ቤታችሁ ጨለማ አይሞላም፣ ቦታችሁ የእግዚአብሔር መንፈስ ይሞላበታል። ልባችሁ ጨለማ አይሞላበትም፣ የእግዚአብሔር መንፈስ እሳት ይሞላበታል። ሃሌሉያ! ወገኖቼ ይሄንን ቤተክርስቲያን መካከል የምናየው ወይም ውስጥ የምናየው ነገር አትጠራጠሩ፣ እግዚአብሔር ይለውጣል። ሃሌሉያ! እኔ ለቤተን ተስፋ አለ። ሃሌሉያ! ሃሌሉያ! እኛ አለን ተስፋ። ተስፋችን መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። በሮሜ ምዕራፍ 8 ላይ ቁጥር 8 ላይ ቁጥር 1 ላይ የመጀመሪያው የሚናገረው ነገር አለ በጣም ደስ የሚል። በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም ካለ በኋላ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ምን አርነት? እግዚአብሔር ይመስገን። ሲአርነት በሉ ሲባካችሁ። ይኸው አርነት የማትለማመዱ ሰዎች ካላችሁ፣ ስትራግል ውስጥ ያላችሁ ሰዎች ካላችሁ የምስራች ነግራችኋለሁ። ማንም ልረዳችሁ አይችልም። መንፈስ ቅዱስ ግን ያንን ሰንሰለት ይበጥሰዋል። ሃሌሉያ! እግዚአብሔር የተመሰገነ። ሰንሰለቱ መበጠሱ ብቻ አይደለም፣ በጸጋ ጌታን ልታገለግሉ እግዚአብሔር በመንፈስ ቅዱስ ይጎበኛቸዋል። አንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 4 ጀምሮ እስከ 11 ልታነቡ ትችላላችሁ። መንፈስ ቅዱስ እንዴት አይነት አስደናቂ የጸጋ ስጦታዎች መገለጥን እንደሚሰጥ ማለት ነው። ልብ በሉ። ስጋ ሊገለጥበት ያሰበውን ቦታ እግዚአብሔር ራሱን ምን ያደርግበታል? ይገልጥበታል። ስለዚህ እንዲህ በሉ እስቲ፣ በኔ ላይ በሉ እስቲ፣ ስጋ አይገለጥም። በኔ ላይ በሉ እስቲ፣ የእግዚአብሔር ጸጋ ይገለጣል። አንዳንድ ጊዜ የሥጋ ሥራ ድብቅ ነው፣ ውስጥ ነው ያለው፣ ልብ ውስጥ ነው ያለው፣ ሞቲቭ ውስጥ ነው ያለው። እሱን ሁሉ የነቀለ ያንን ቦታ በመንፈስ ቅዱስ እሳት ይተካዋል። መተካት ብቻ አይደለም፣ በሚታይ መንገድ እስቲ፣ በሚታይ መንገድ በሉ እስቲ፣ አካሌ ላይ በሉ እስቲ፣ ሕይወቴ ላይ በሉ እስቲ፣ እኔ ላይ በሉ እስቲ፣ የእግዚአብሔር ጸጋ ይታይብኛል። የኢየሱስ ጸጋ ይታይብኛል። የእግዚአብሔር ክብር ይታይብኛል። መጽሐፍ ቅዱስ ሲናገር እንደዛ ይላል። በእናንተ የእግዚአብሔር ጸጋ ይገለጣል ይላል። ክብር ለኢየሱስ ይሁን። ጸጋዎችንም ይዘረዝራቸው ወደ 9 የጸጋ ስጦታዎችን ይዘረዝራቸው። ኦፍ ኮርስ በጣም ብዙ ናቸው ጸጋዎቹ፣ ግን ከሁሉ በላይ አንድ ነገር ልንገራችሁ። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እስቲ አብረን እንበለው ይሄን ቃል። እኛ ሁላችን በመጋረጃ በማይሸፈን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሆነው ጌታ እንደሚደረግ ያንን መልክ፣ የቱ መልክ? የልጁ መልክ እንመስል ዘንድ ከክብር ወደ ክብር፣ ከክብር ወደ ሌላ ክብር፣ ከክብር ወደ ሌላ ክብር እንለወጣለን ነው የምለው። እስቲ ለወጣለሁ በሉ እስቲ። የቀረ ክብር አለ፣ ገና የሚመጣ ክብር አለ፣ ያልደረስንበት ክብር አለ።
ለምን? ያ መንፈስ የሆነው ጌታ የሚሰራው እኔን ከክብር ወደ ክብር፣ ከክብር ወደ ክብር፣ ከክብር ወደ ክብር። ሃሌሉያ! እስቲ ለመንፈስ ቅዱስ ክብር አምጡ። ጌታ የተባረከ። እየለወጠ እየቀየረ መንፈስ ቅዱስ እያሳመረ እያስተካከለ ንስሐ ያስገባ እየለወጠ ከክብር ወደ ክብር፣ ከክብር ወደ ክብር፣ ከክብር ወደ። ስለዚህ ማን ይታያል ሰው ላይ ማለት ነው? ጸጋ ብቻ አይደለም፣ ኢየሱስ ይታይበታል። ሃሌሉያ! እስቲ እኔ በሉ እስቲ ኢየሱስ ብቻ እንድታይብኝ የመንፈስን እገዛ አጥብቄ እፈልጋለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ በሰው በስጋ ለባሽ ላይ ከወረደ ስጋ ለባሽ ምን ይጠብቀዋል ማለት ነው? ከክብር ወደ ክብር። የስጋ ስራው መገለጫው የጸጋ ስጦታዎች ይገለጥበታል ማለት። እግዚአብሔር የተባረከ ይሁን። ጌታ ሲረዳ፣ የጌታ ረድኤት ሲሆንልን፣ መንፈስ ቅዱስ ሲያግዘን በዚህ ደካማ ማንነታችን ላይ እግዚአብሔር ይሄንን ማድረግ ይችላል ማለት። እግዚአብሔር የተባረከ ይሁን። ሶስተኛውና የመጨረሻው ጌታችን ኢየሱስ ክርስቶስ አንድ የነገረን ሰክሬት አለ። እኔ ብሄድ ይሻላችኋል፣ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። ስለዚህ መንፈስ ቅዱስ በስጋ ለባሽ የሚፈስበት ምክንያት አራቅላቶስ ወይም ደግሞ አጽናኙ በሱ ህይወት ውስጥ እንዲኖር። ስለዚህ ይሄ ስጋ ይሄ ሰው በምድር ላይ በምንም አይነት ሁኔታ ተሰብሮ ተጎድቶ ዲፕሬስድ ሆኖ ወይም ምንም ነገር ምንም አይነት ሁኔታ ውስጥ ቢያልፍ፣ ምንም አይነት መከራ ውስጥ ቢያልፍ፣ ምንም አይነት ከበባ ውስጥ ቢያልፍ በህይወቱ ማን አለ? ጳራቅላጦስ አለ። ማን አለ? እስቲ እንዲህ በሉ፣ የግል አጽናኝ አለኝ በሉ እስቲ። ሃሌሉያ! ዋው ዋው! ሃሌሉያ! የግላችን በቤታችን በኑሮ የሚንቀሳቀስ የሚያጽናና የእግዚአብሔር መንፈስ በእኔና በእናንተ ውስጥ አዳሪ ነው፣ ነዋሪ ነው ማለት ነው። ሃሌሉያ! አንዳንድ ሰዎች ጴንጤ ሁሌ ለምን ፈገግ ይላሉ? ለምን ሁሌ ሻይን ያደርጋል ይላሉ? ምስጢሩ ምንድነው? አጽናኝ አለው እሱ። ሃሌሉያ! ለምን ሁሌ ደስ ይላል ከተባላችሁ ምን አለኝ እኔ? ከውስጤ የሚፈስ ዘይት አለ። ሃሌሉያ! ስራው ምን የሆነ ማጽናት፣ ልጄ ሆይ የሚል ልጄ የሚል ልጄ አይዞሽ የሚል አይዞ የሚል በቃ ሰይጣን ጠፋ ስልህ እሱ ምን ይላል? አይዞ። የሆነ ድምፅ አለች ከውስጥ በቃ ሰበቃ ይላል። ኦ ክብር ለጌታ ይሁን። በጣም እሷን ከለመዳችሁ በቃ ጎርፉ ምናምን ሲጎርፍ ሁኔታው በጣም ድብልቅልቁ ሲወጣ እናንተ አይናችሁን ጨፍናችሁ ካውንስለሩን ትሰማላችሁ። ምን ይላል? እሱ የተናገረው ሁሉ ትክክል ነው። እግዚአብሔር የተባረከ ይሁን። ስለዚህ መቼም አትሰበርም። የማትሰበርበት ምክንያት በእኔና በእናንተ ውስጥ ያለው ኃይለኛ ስለሆነ ነው። ሃሌሉያ! ጳራቅላጦስ አጽናኛችን፣ ወዳጃችን እግዚአብሔር የተባረከ ይሁን። ስለዚህ እኔና እናንተ ያለነው በዚህ አይነት በሚያጽናና ኢንቫይሮመንት ውስጥ ነው ማለት። ስለዚህ ጌታችን ኢየሱስ ክርስቶስ አለ እናንተ ውስጣችሁ ስለሚኖር ታውቁታላችሁ። ዓለም ስለማያየው የማይቀበለው ነው በፍጹም። ዮሐንስ ወንጌል ምዕራፍ 16ን ምዕራፍ 15ን ሙሉ ብታነቡት በአብዛኛው ስለዚህ አጽናኝ ነው የሚያወራው። ወገኖቼ ፓራክላቶስ መንፈስ ቅዱስን ጊዜ ሰጣችሁ ልትሰሙት ይገባችኋል። አይናችሁን ጨፍናችሁ ልትሰሙት ይገባል። ዛሬ 4 ቀን አካባቢ ከሎስ አንጀለስ ኮንፈረንስ ጨርሼ ወደዚህ ለመምጣት ትኬቴ ካንሰልድ ነው ይለኛል። ከዛ ሰኞ፣ ማክሰኞ፣ ሮብ ደግሞ እኔ 6-7 ሰዓት የሆነ ሚቲንጎች የተለያዩ ነገሮች አሉ። ኤሌ ብቆይ ሰዓቱ ፍሪ እንደ ሞርኒንግ ነው መሆን የሚችለው ማለት እኩለ ሌሊት ማልችለው ነው። መሰረት ደግሞ አልችልም። በጣም ተጨነቅኩ እና መጸለይ ጀመርኩ። መንፈስ ቅዱስ መጣና ትሄዳለህ አለ።
ያው ያስለመዳችሁ ታውቃላችሁ። አለ ማለት አለን ዝግ ነው ካንስልድ ነው ይላል። እሱ ግን ካንስል አይደለም ይላል። ጌታ ይባረክ። ክብር ለኢየሱስ ይሁን። አው ሰው ሲዘጋውላ እኔ እንዲህ ይላል። አንዳንድ ቢሮ ደርሼ በቃ ምናምን ስለ ግባ ዝም ብለ ይለኛል። ክብር ለኢየሱስ ይሁን። በቃ አይሆንም ዝግ ነው ምናምን እኔ እዚህ ነው የምሰማው። ክብር ለኢየሱስ ይሁን። ሁኔታን የማንሰማ ሰዎች ነን እኛ። አሜን። ሁኔታን የማናይ ነን እኛ። አሜን። ጎርፉን የማናይ ነን እኛ። የውጭውን ጦርነት የማናይ ነን። ከሁኔታ በላይ የሆነ እኛ ውስጥ ያለ ጌታ አለ። ሃሌሉያ። ስለዚህ መንፈስ ቅዱስ እያነቃቃን ነው። በተከበብን ጊዜ ሁሉ እኛ እየዘመርን ነው። ጳውሎስን ታይታችኋል። ሐዋርያት ሥራ 16 ላይ ተደብድበው ተጠርቀው በድንጋይ ደማቸው የፈሰሰ ግን ይዘምሩ ነበር። ከየት ይመጣል ዝማሬ? ከየት ይመጣል ወገኖቼ? በጣም በከባድ በሆነ ሁኔታ ውስጥ እንዴት መቆም ሰርቫይቭ ማድረግ ይቻላል? እንደ ጴንጤ የታደለ የለም። ክብር ለኢየሱስ ይሁን። ዶንት ቢ ቱ ራሽናል። በጣም ራሽናል ምናምን ከሆናችሁ ትጎዳላችሁ። ማለት አእምሯችሁን ጣሉ ማለት አይደለም፣ ግን ከአእምሯችሁ በላይ ግን ከሂሳቡ በላይ የሚሰራ ግን መንፈስ ቅዱስ ስላለ ማለት። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ለዚህ ስጋ የሚያስፈልገው አጽናኝ አለው እሱ እንጂ ገና ችግር እየጨመረ ነው። ዓለም እየጨለመበት ነው። ለእያንዳንዱ ሰው ገና መንግስት ይኸው ገንዘብ እየከፈለ ለማጽናናት ቢሞክር እንኳን አይችልም። ችግር ይበዛል። ዲፕሬሽን ገና ይበዛል። ሰው ወደ ጌታ ካልመጣ ሱሳይድ ገና ይበዛል። ምድር በቃ ገና አትመችም። ገና በጣም በውጪ በኩል እየተዋበች ነው፣ ግን ደግሞ በውስጥ በኩል ይኸው የምድር ሲኦል የሆነች ገና ትሄዳለች። ለጴንጤ ግን ጰራቅሊጦስ አለ። ጌታ ይባረክ። መጡብህ እኮ ተከበብክ እኮ ሲባል ውስጥ ሆኖ አይዞ የሚል ማለት ትሄዳለህ የሚል ማለት ትሻገራለህ ታልፈዋለህ የሚል። አሁን ይሄንን ዘመን እንዴት አልፈዋለሁ፣ ልጆቼ እንዴት ይሆናሉ፣ ትዳሬ እንዴት ይሆናል ለምትሉት እሱ መልእክት አለው። ከውስጥ ስሙ። አይዞ ካለ በቃ ብር ለሱ ይሁንለት። ሃሌሉያ። ስለዚህ ጰራቅሊጦስ አለ እናንተ ውስጣችሁ አለ። አምላክ አለ ውስጥህ። አምላክ አለ ውስጥሽ። እሳት አለ ውስጥህ። ባዲና አይደለህም፣ ጉዑዝ አይደለህም፣ ስጋ አይደለህም። የእግዚአብሔር መንፈስ አንተ ውስጥ አለ። ማታካራ ማሳቶማ ሃሌሉያ አለ አንተ ውስጥ። ጌታ የተባረከ ይሁን። ሃሌሉያ። ወዳጅ አላችሁ። ወዳጅ አለኝ እኔ። ሃሌሉያ። አጽናኝ ሆነ በጣም የቅርብ ሆነ ማለት ነው። ስለዚህ እኔና እናንተ የሚያስደንቅ ዘመን አለ ከፊታችን። እንግዲህ ሶስት ነገር ነው። አንደኛው የሥጋ ኦፊስ ገና ይዘጋል። ማን ይዘጋዋል? መንፈስ ቅዱስ። የሥጋ ስራ እዚህ ሰፈር ላይ አይሰማም። በቃ ከቶ አይሰማ አይደለም። እስቲ በሉት ከቶ አይሰማም በሉ እስቲ። መንግስት ሰማይ የገባ መስላችሁ አይደለም፣ አልገባንም። እዚሁ ቢሮ ይዘጋልናል አለ። ገዳምም አንገባም፣ አገርም አንቀይርም፣ የምናመጣው ነገር የለም። ከውስጥ ሆኖ ግን ኦፊሱን ይዘጋዋል። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ስጋ በእኔና በእናንተ ላይ አቅም የለውም፣ ኃይል የለውም። ነገር ግን ከመንፈስ አስተዳደር በታች ስለሆንን ጉልበታችን እሱ ነው። ሃሌሉያ። ቢሮውን ከዘጋ በኋላ ግን ሰማይን ይከፍትልናል። መገለጥ ይመጣል ማለት፣ ልሳኖች ይመጣሉ ማለት ነው። መንተክተክ ይመጣል ማለት ነው። ሃሌሉያ። ክብር ለጌታ ይሁን። ጌታን በጸጋ ማገልገል፣ በጸጋ መዘመር፣ በመንፈስ መዘመር ታላቅ ጸጋ ነበረባቸው የሚለው ስጋ ተገለጠባቸው፣ ጸጋ ተገለጠባቸው። ሃሌሉያ። ታማካራማሳ ሃሌሉያ። የቤት የጸጋ ቤት ነው፣ የጸጋ ቢፌ ነው። ማራሳ ካታፖያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሶስተኛውና በጣም የግላችን ደግሞ የግል የነፍስ ጉዳያችን ደግሞ አጽናኛችን በቃ በግል በሽክሽክታ የሚያናግረን ላይ በጣም ስሎ በሆነ ቮይስ የሚያናግረን ጌታ ይባረክ።
አንዳንድ ጊዜ አይናችንን የምንጨፍነው ለዚህም ነው። ምን አለ ውስጥ ነው ነገር ያለው፣ ዋና ነገር አለ ውስጥ ነው እና ጨፍንን ስንሰማው ውጪ ላይ እንገለጥበታለን ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ የኔና የናንተ አጽናኝ ስላለ በእውነት በተለያየ ዲፕሬሽን ወይም ስትረስ የምትቸገሩ ሰዎች ካላችሁ የጌታ መንፈስ ኦፕሬት እንዲያደርግ በሕይወታችሁ allow him በቃ ማንንም አይነግራችሁን ምስጢር ይነግራችኋል። እኔ ሐኪሞች ብዙ ጊዜ ያሳዝኑኛል። ዲያግኖሲስ ያደርጉና ከዛ ደግሞ ፕሮግኖሲስንም ያመጣሉ። እንዲህ ነውና እንዲህ ይሆናል ይላሉ። እኔ ይሄኛውን በጌታ በኢየሱስ ክርስቶስ ስም ሰብረዋለሁ። ዲያግኖሲሱን ማምጣት ትችላለህ፣ ፕሮግኖሲሱ ግን ከጳራቅላጦስ ነው ማምጣት ያለበት። ጌታ ይባረክ። ሃሌሉያ። he has a final say። በሕይወታችሁ የመጨረሻው ቃል ያለው እሱ ብቻ ነው። እሱ ያለው ብቻ ነው የሚሆነው። ማራማሳቱላ ሃሌሉያ። በቃ ሰዎች ናቸው በማሽን አንብቦ እንዲህ ነው ያሉትን መንፈስ ቅዱስ ልክ ነው ነገሩ፣ እኔ ግን እንዲህ ያደርገዋለሁ ይላል። አይታችሁ መጨረሻውን ስለሚያውቅ ማለት ነው። ስለዚህ ለማንም የመጨረሻውን እድል አትስጡ። ተንባያችን ወሳኛችን። ሃሌሉያ ሃሌሉያ። ታውቁታላችሁ እናንተ ሁላችሁ እዚህ የደረሳችሁት እግዚአብሔር የመጨረሻው the final say እግዚአብሔር ስለሆነ እንጂ የተባለባችሁ ብዙ አይደለም እንዴ? የተባላችሁ ብዙ አይደለም እንዴ? አሁንም ወደፊትም the final say ከጌታ ከመንፈስ ቅዱስ ነው የሚመጣው። ሃሌሉያ ሃሌሉያ። ደግሞ ማንንም ተንባይ መቅጠር አያስፈልገንም። እኛ ራሳችን ለኛ ለራሱ ለልጆቹ እሱ ስለሚናገር ከውስጥ ስላለ። ሃሌሉያ። በጎቼ ድምጽ ምን ያደርጋሉ? እኛ ከውጭ የሚመጣውን ትንቢት ከውስጡ ጋር ለማመሳከር ብቻ ነው የምንሰማው። እኛ ራሳችን አለን ነብይ። ማን ነው? መንፈስ ቅዱስ። የነቢያት ነብይ። ሃሌሉያ። የነቢያት ነብይ እሱ መንፈስ ቅዱስ በደካሞቹ ህይወት ውስጥ አስደናቂ ስራን ይሰራል ማለት ነው። በቃ ሰላም ነው ካለሽ በቃ ዝም በይ፣ ሰላም ነው። አይዞ ካለ በቃ ተረጋጋ፣ ዝም ብለ ማለት ነው። ስለዚህ የምትሰሙት ጣቢያ ደውላችሁ ሳይሆን እዚህ ነው የምትሰሙት። ሃሌሉያ። እስቲ እዚህ ሰማለሁ በሉ ባካይ፣ አለ በሉ እስቲ፣ ጌታዬ አለ በሉ እስቲ። ለቤዛ ቀን የታተምንበት ቅዱሱ መንፈስ እዚህ አለ። ሃሌሉያ። ስጋ በለበሰው ለመንፈስ ቅዱስ ከሰራ እነዚህ ሶስት ነገሮች በዘመናችሁ በቃ እያያችሁ ትሄዳላችሁ። የስጋ ስራ ቢሮ ይዘጋል፣ የሰማይ መስኮት ይከፈታል። በየቀኑ በቃ የተንፎለፎላችሁ ነው ታታምናም ያላችሁ እየዘመራችሁ ምትል ምን አገንታችሁ ነው? ምንም አላገኛችሁም። ዋናው እዚህ ስላለ ነው። ጌታ ይባል። ጥያቄው እኮ አልተመለሰም። ነገር ግን እዚህ ጋር ጥያቄውን ተመለሰ አልተመለሰ እዚህ ጋር ሆኖ ግን የሚያበረታታ አይዞ የሚል መንፈስ ግን አለ። ጌታ ይባረክ። ቆመን እንጸልያለን። በመንፈሶቻችን የጌታ መንፈስ እንዲገዛ እንፈቅድለታለን። መንፈስ ቅዱስ ይስራ ወገኖቼ። የሚቀጥለው ዘመን የመገለጥ ዘመን ይሆንልን። በጸጋ የመገለጥ፣ በአገልግሎት የመገለጥ፣ በመንፈስ ሥራ የመገለጥ፣ በጸጋ የመታወቅ እግዚአብሔር ጸጋ ይገለጥ በሕይወታችን። የሥጋ ሥራ በሙሉ ይታሸግ። ድካማችን ላይ መንፈስ ይውረድበት። ባደከመና መንፈስ ይውረድበት እንፈቅድለታለን። ፓራሳካታ ፓያ በልሳኖቻችሁ እየጸለያችሁ ጋብዙት ጌታ መንፈስ ቅዱስ። ሬማሴካታ ፖራማሳካታ። ይሄ መቅደስ የእግዚአብሔር ነው። ይሄ መቅደስ የእግዚአብሔር ነው። በዚህ መቅደስ ላይ የእግዚአብሔር መንፈስ ይሰራል። የስ መንፈስ ቅዱስ፣ የስ መንፈስ ቅዱስ። ሃሌሉያ። ታላቅ ተሐድሶ፣ ታላቅ ንቅናቄ፣ ታላቅ መታደስ፣ የግል መታደስ፣ የሕይወት መታደስ፣ የጸሎት መታደስ፣ የቅድስና ተሐድሶ፣ የንጽህና ተሐድሶ፣ በነገር ሁሉ ተሐድሶ፣ በጓዳ ተሐድሶ፣ በቤት በኑሮ ተሐድሶ። የስ መንፈስ ቅዱስ እንፈቅድለታለን። አለ በእኔና በእናንተ። ማሴታ ካራማው ሴፖያ ፍቀዱለት ለዚህ ጌታ። ማታራማ ሴካፓ የስ መንፈስ ቅዱስ
መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሃሌሉያ 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 yes መንፈስ ቅዱስ መንፈስ ቅዱስ ሃሌሉያ 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 ቀንበርን እየሰበርክ እለፍ ጌታ ሆይ ቀንበር እየሰበርክ እለፍ ጌታ ሆይ ቀንበር እየተሰበረ እለፍ ጌታ ሆይ ማካታራማ ሴፖለማ yes መንፈስ ቅዱስ yes እሰይ መንፈስ ቅዱስ እሰይ መንፈስ ቅዱስ እሰይ ሃሌሉያ ሃሌሉያ yes 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 say ማካራ ሴፓላራባላ ቦና ማሳ ወገኖቼ ለታላቅ ታድሶ እንጸልያለን። ለታላቅ ሪቫይቫል እንጸልያለን። በግል መታደስ እንዲሆን እንጸልያለን። ቀንበሮች እንዲሰበሩ እንጸልያለን። ጌታ እንዲገለጥልን እንጸልያለን። ሃሌሉያ 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 ኮባራማዳጎ ሃሌሉያ መንፈስ ቅዱስ ረዳታችን፣ አቅማችን፣ ብርታታችን፣ መጽናኛችን፣ ኃይላችን እንደገና ታላቅ ዘመን ይምጣልን። ታላቅ ንቅናቄ ይሆንልን። እውነተኛ መነቃቃት ይወለድ። ሞያ ዳቦራ ዳጋቦያ yes yes መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ በመቅደሴ ላይ እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። ወገኖቼ እኔና እናንተ የሥጋ አይደለንም፣ ከሥጋ በታችም አይደለንም። እግዚአብሔር ዘመንን ያመጣል፣ ነገር ይገለባበጣል። እኛ በመንፈስ ቁጥጥር ስር እንጂ በሥጋ ቁጥጥር ስር አይደለንም። የጌታ መንፈስ መገለጥ ይጀምራል። የጌታ መንፈስ የሥጋን ሥራ ማዋረድ፣ መዝጋት፣ መግደል ይጀምራል። ወገኖቼ ያግዘናል። መንፈስ ቅዱስ ይረዳናል። ሁሌ ደካሞችን መርዳት ልማዱ ነው። እሱ የመጣውም ለማገዝ ነው። የመጣው ኃጢአተኛን ለመርዳት እንጂ ጻድቃን ጋር ለመስራት አይደለም። እሱ ዴስቲኔሽኑ ደካሞች ቤት ነው። ደካሞች ልብ ላይ ነው። አቅም አጠረኝ፣ ጉልበት አጠረኝ፣ መጸለይ አቃተኝ፣ ሰላም ጠፋ የምትሉ መንፈስ ቅዱስን ጋብዙት። መንፈስ ቅዱስ በዚህ ቤት ላይ አስደናቂ ሥራ እንድትሰራ እንፈቅዳለን። ሰላም ይሆን። አቤቱ የሕይወት ውሃ ወንዝ ከዚህ ሰው ሆድ ውስጥ ይፍለቅ። ጸጋ መፍለቅ ይጀምር። በድርቀት ፈንታ ታላቅ ምንጭ ይፍለቅ። ታላቅ ወንዝ አቤቱ ወንዞች rivers of living water ሃሌሉያ የሕይወት ውሃ ወንዞች ይፍለቅለቁ። እውነተኛ መታደስ ይሁን ጌታው ሞያ ሳካንዶ ሆራ ማሲያ መንፈስ ቅዱስ ለሚቀጥሉ ዘመናት አንተ በሕይወት የምታኖረን ብቻህን ስለሆነ እናመሰግንሃለን፣ እንወድሃለን። መንፈስ ቅዱስ እስቲ ወድሃለሁ በሉት። ወድሃለሁ ሪሊ ወድሃለሁ በሉት። መንፈስ ቅዱስን በቃ ወድሃለሁ በሉት። ሲኒየር ፓስተራችን፣ የግል መሪያችን፣ የሚያወጣን የሚያገባን፣ እንድንጸልይ የሚረዳን፣ የሚያጽናናን፣ የሚያበረታን፣ በግል ሳንሆን አብረን ከሱ ጋር እንድንወጣ እንድንገባ የሚያደርግ
እግዚአብሔር የተባረከ ይሁን። what an opportunity ወገኖቼ። ሃሌሉያ 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 ሃሌሉያ። መቅደሶች ሁሉ እሳት ይንደድ። መቅደሶች ሁሉ እሳት ይንደድ። በእውነት ይንተክተክ፣ እሳቱ ይንደድ። ቅዝቃዜ የተነሳ ይሁን። ጉስቁልና የተሰበረ ይሁን። ማንኛውም ጠላት የጫነው ቀንበር የተሰበረ ይሁን። ነገር ግን መንፈስ ቅዱስ የሥጋን ሥራ ከማዋረድ በላይ አቤቱ ራስን በመግለጥ ቶማ ካሳፓሊያ ሃሌሉያ ሃሌሉያ። የሚያማችሁ ቦታ ላይ እጃችሁን አድርጉና አብረን እንጸልያለን። የሁላችሁ መንፈስ ቅዱስ ሐኪም ያልቻላቸው ጉዳዮች ላይ አለቃ ነው። ይነቅለዋል። መንፈስ ቅዱስ አሁን እጆች በተጫኑበት ቦታ ላይ ያለው ደዌ በመንፈስ ቅዱስ እሳት የተበላ ይሁን። ታሉባኒያ ካናማዶና ተነስ ከዛ ቦታ ላይ ጉበት ላይ አለ፣ ሳምባ ላይ አለ፣ ልብ ላይ አለ፣ እግሮች ላይ አለ። አሁን በኢየሱስ ስም የተራገፈ ይሁን። አሁን የተራገፈ ይሁን። ተነሳሁን በኢየሱስ ስም ተነስ። ማካቱላ ጀና ማንቶራ ዲያ በሁለቱ ጉልበቶች ላይ ያለ ደዌ አሁን በኢየሱስ ስም ይራገፍ። አሁን ይራገፍ። ሐኪም ያዘዘው ሐኪም እንዲህ ትሆናለህ ትሆናኛ ያለው እነሆ አዋጅ ሁሉ ዛሬ በኢየሱስ ስም የተሻረ ይሁን። መንፈስ ቅዱስ ያንተን ድንቅ ሥራ በዚህ አካል ላይ ሰርተህ ክብሩን ለራስህ አንተ ጠቅልለህ ውሰድ። መንፈስ ቅዱስ እንወድሃለን፣ እናከብርሃለን። ስለ መንፈስ ቅዱስ ክብርና ልታምጥለት